ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? ደህና ናችሁ አላችሁ ወይ? ተጠፋፋን። ምነው ስጠፋት ፈልጉኝም። እንዴት ናችሁ? ደህና ናችሁ? ወደ ስንት ጊዜ ሆነ ቪዲዮ ከሰራን ዘገባ ቀነባብረን ካቀረብን ቆየት ብለናል። ተስፋ ዩቲዩብን ሰብስክራይብ ላይክ እያደረግን ማበረታታ እንላለን። ከተስፋ ዩቲዩብ ጋር ቆይታ ትንሽ እናደርግ። የዛሬው ዘገባችን ደግሞ ዘቢባ ግርማ የኢሱ ባለቤት የሀገራችን እንቁ ድምፃዊቷ ከልጅነቷ ጀምሮ እንግዲህ የምናውቃት እንቁ ድምፃዊቷ ጀርመን ያለችው ሄርሜላ ነው። ሄርሜላ አይደለችም ነው አስማ ጠፋብኝ፣ ጉድ ይፈላ። ጀርመን ያለችው ትልቋ ሴትዮ ኢሱ ፍቅር ጠይቆኛል እያለች እንግዲህ ማፍካት ከጀመረች ቆይታ ነበር። ዘቢባን ሳያገባ በፊት እኔን ሄለን ነው ስሟ፣ ሄለን ከየመኒና ከኢትዮጵያ ተወላጅ የሀረር ሰው ናት መሰለኝ። እና ጀርመን ላይ ዩቱብ እንግዲህ ቆይቷል ከከፈተችና በኢሱና በዘቢባ ጉዳይ ከጀመረች ቆይቷል። መልስ አልሰጠም። እኛም የእውነት መስሎን ነበር። የእውነት ስላችሁ እውነትን ያስመስላል። ግን ደግሞ ቢሆንስ ምን ችግር አለው? እንደ አንድ ወንድ ቢጠይቃት አንድ ሴት እችን ሳያገባ በፊት ነው። ምን ኃጢአት አለው? ሰዎች ጉድ እኮ ነው፣ ጉድ እኮ ነው። እንደው አንዳንዴ እንደው ቬሎ እየያዘች እሱም ታግሶ አቶ እንትናዬ ይዘግባል። ዞላ ማለት ነው። ዞላ ሆዬ ዘገብ ያደርጋል አቀናብሮ በፎቶ የእውነት እኮ የተጋቡ ነው የሚያስመስለው። በስማ አቶ ዞላ ብዬ ዞላ ዩቱብን የሚያውቃል አይደል? መቼም የማያውቀው የለም። ዞላ ያው ዞላ በታማኝ እንትን ብሎ ነው ኢሱ መልስ የሰጠው። ኢሱ መልስ ሰጠ። ዞላ የታማኝ ቻናልም ሲዘግበው ተሰማኝ አለ ማለት ነው። ኢሱ መልስ ሰጥቷል። ኢሱ የሰጠውን መልስ ደግሞ እንዘግባለን ማለት ነው። እና አቶ ዞላዬ እውነትም እኔ ያየሁት በቃ የእውነት ነው እንዴ ብዬ ነው፣ የምር ነው እንዴ ብዬ ነው ኮስተር ብዬ ፎቶ ላይ ያየሁት በስነ ስርዓት ማለት ነው። ከዛ የምር እውነትም ይመስላል ፎቶ። እናንተ አንዳንዴ እኮ የተለጠፈም ያስታውቅ ነበር። አሁን በፊት የአንድ ሰው እንትን ላይ የአንድ ሰው ፊት አምጥተው ሲያስቀምጡ የሆነ ያስታውቅ ነበር። ይሄ እኮ አያስታውቅም እናንተ። በስነ ስርዓት የተጋቡ አስመስለው ዞላውዬ ከትፋን ማለት ነው። እንግዲህ ከትፋን ይሄድበታል፣ ይዘግባል ማለት ነው። እንግዲህ ዞላ ታማኝ የሚለው ሚዲያም ከዘገበስ ዝምታዬን ልስበር አለና ኢሱዬ እኔ ወንዳ ወንድ እኔ ጀግናው ጀግና ነው። እግዚአብሔርን አንዳንድ ሰዎች ግን እውነት እንደው ለቪው ብላችሁ ነው ግን አላቅም የሰው ቤት ለምን እንደምትበጠብጡ። የሰው ቤት ማለት አሁን ቢሆን እንኳን ራሱ ቢሆን ከዘቢባ በፊት የሆነ ነገር ነው ቢሆን እንኳን እና ግን ለምን ትኩረት የሆነ ሰው ታዋቂ የሆነና የዛን ሰው እንትን ይዘን ማንጠልጠል። እውነት ትልቅ ሴት እኮ ናት። እግዚአብሔር ራሷን ስለምትጠብቅ ቆንጅዬ ናት፣ ቀሽት ናት። ሜሪ ነች ራስ ሞጣ ወይ ሜሪ ሰው የእንትናን ሚስት ስንጣራው ኧረ ስሟ ሄለን፣ ስሟ ሄሉ፣ ሄልዬ እኔ ቆንጆ ነበርሽ። ግን ዝም ብለሽ ደህና በፊት እኮ እንከታተላት ነበር። የሆነ ጥሩ ነገር ነበር የምታብልክ እንደ ሊያሾ ውስጥ ትዘልፋለች። አሁን እሷ ዞራ ልክ አሁን ዘለፋ ታዋቂዎቹ ይዛ ሞለች። ኢስዬ እንግዲህ ይሄ ነገር ከጀመረች ቆይቷል። ጸጥታ ብሎ በቃ ዞላዬ ሲዘግበው አልቻልኩም አለ። በቃ ታማኝ ሚዲያ ከዘገበማ ወጥቼ መናገር አለብኝ አለ ኢሱዬ። ይቀብራራ የዘቢባዬ ባል የሶስት ልጆች አባት እንበል፣ ሁለት ወልድም የትኛው ሚስት አሁን እንዳባት ስለሆነ የሶስት ልጆች አባት የልጆቼ ፎቶ የሚስቴ ፎቶ ባለ ትዳር ነው። ጎምለል አላለም። አንዶች እሱን ይመቻል እና በብር ቢሆን ምን አገባሽ እንደው አንቺ አሁን እስቲ
የሰው ኑሮ ላይ እውነት ታግሶ ታግሶ እሱም በቃ አለ እኮ እውነት ማርም ሲበዛ ይበራል አላለ። እኛም ምን ነው የማዳም ቅመም ምን ነው ከአንገቴ ፊት ላይ ጭንቄን ብቻ ታሳያለ ቪዲዮ እና እላችኋለሁ። አንዳንዴም ለምን አላቅም ግን እግዚአብሔር ለምን ሰዎች የሰው ይሄ አሁን ቅናት ትሉታላችሁ። መቼም ትዳር አይፈርስም በዚህ ለምን ልጆች አፍርተዋል። ከዘቢባ በፊት የሆነ ነገር ነው ቢሆን እንኳን አላቃትም እኮ አለ። እናንተ መጣና አንድ ሴትዮ የማላቃት አለ ወታ ማውራት ከጀመረች ቆይቷል። ንቄት እቼ ነበር አለ። እውነትም ውስጡ እንደተቃጠለ በደንብ ነው የሚሰማው። ፎቶአቸውን ልለጥፍ ነበር ግን ትንሽ ህጎች እየጠበቁ ነው እና ይሱን ማያቅ የለም። ይሱ እንግዲህ ከአሜሪካን ዘቢባ አፍቅሮ ብሎ አሜሪካን ያልከፍ አርጎ የገባው ዘቢብዬ ደግሞ የሀገራችንን ቁሳፋኝ እንለጥፋ ህጎች ጠበቅ እያሉብን ስለሆነ ፎቶዎች በቃ የራሳችን እና አንዳንድም ተገጣጥመን ቢሆን እንገባ ይሆናል እና ይሱን ማያቅ የለም። ይሱ መልስ ሰጥ ዘቢባዬ ባህል ምን አላት መሰላችሁ? አንድ ሴትዮ አለች ማላቃት አገባኝ ብላ ሚስት ነኝ ብላ ምትለፈልፍ ልቄት እጄ ኖሬ ነበር ግን አሁን ባሰ። እንግዲህ እውነትም ባሰ። ዞላ እውነት ብታዩት የዞላን ቪዲዮ እኮ ግርም ነው የሚለው። ግርም ፎቶዋቸው እንዴት አድርጎ ነው ያቀነባበሱ ነው ወይስ ሌላ ሰው ነው ያቀነባበረ? እሷም አስራ ይሄን ቪዲዮ እየጎተተች ትመጣለች። ከዘቢባን ይበልጣሉ ትላለች። እኔ እኮ ሴቶች ትገርሙኛላችሁ። ከሴት ሴት ሆናችሁ ሴት እንበልጣለን ትላላችሁ። ከአንዷ ሴት መሆኗ ብቻ በቂ አይደለም መልክ። እንግዲህ ቢሆን እንኳን ዘቢባ መርጦ ገብቶ 2 ልጆች አፍርቶ ተመስገን ብለው እየኖሩ እናንተ ታጠለጥላላችሁ። እኛ ደግሞ የእናንተን እፍታ አቀፍ ደገፍ አድርገን አስተያየት እንሰጥበታለን። እኛ እንግዲህ ምንም ቢሆን ታናሾች ነን። እኛ እንኳን ታናሾች ምክር ቢጤ እያቀረብን እየመከር ተው እንጂ ታላቆች ምን ሆናችሁ? የሰው እውነት ሌላ ነገር እሺ፣ ግን ቤት ልጆች አሉ። እውነትም እሱ ልጆች አሉኝ አለ መልስ ሲሰጥ። አቤት ትትና፣ አቤት አገላለጽ፣ እውነትም ሲናገር አይ ግርማ ሞገስ፣ ግርማ ሞገስህ ልዩ ነው። የሰው ቤት መጥቼ ነው ቪዲዮ ሰራ ጓደኞች ቤት እና ብዙ ታግሼ ትቼው ነበር። ግን ኋላ ልጆች አሉ፣ ታሪክ አለ፣ ቤተሰብ አለ፣ መልስ መስጠት አለብኝ። ለነገ ለልጆቼ መልስ መስጠት አለብኝ። ዝምታዬን መስበር አለብኝ እና ጎምለል ብሎ ኢስዬ መልስ ምት ለማን ለዚች ጠየቀኝ አለችው መልስ ምት ሰጣት እላችኋለሁ። እና አንዳንዴ እውነት ወዴት እኮ እንደምን እሺ ለእይታ የሰውን ትኩረትን ለመሳብ ሊሆን ይችላል። ግን የምንጠቀመውን ነገር ብናስተውል። አንቺ አሁን ነፍሱን ይማረው እንግዲህ ባለቤትሽን አትተሻል። ነገ በእኔ ላይ ቢሆን ልጆች አሉሽ፣ ልጆች ሚዲያ ላይ ባታወጭም ነገ አሁን ያንቺ ልጅ ይሄ ማለት ለሄለን ነው እንግዲህ ለኢሱ አድርስልሽ ሼር ኮፕሊክ እያረጋችሁ የኢሱን ቤት ለበጠበጠችው ላይ ምክንያቱም ነገ አሁን ልጅሽ አንቺ ትዳር ይዛ እንዲህ ብትባል ደስ ይልሻል? ሄለን ሆነት ገና እንደገና ሚዲያ ላይ አላወጣውም ወይም ልጅን ደብቄ ነው። እውነት እኔ እኮ እንደው ከተፎሽ ይሁን ይብጣልጣል። እውነት የሊያ ይሻላል። አሁን ለምሳሌ አሉን እኮ የምታመጣ እች እኮ ምንድነው ጠይቀኝ፣ አንቺ እንደዚህ ነሽ ለብርሽ ብሎ ነው አንቺ እንዴ ቢጠይቅሽ ስለ ብር ብሎ እንዴት እንደ ብር አሜሪካን ቤት ገባ። በቃ ፍቅር እነሱ አለመንሽ እርጅና አላለሽ የፓምፐርስ አላለሽ። እነሱ ምን የመሰለ ፈርሰስ ያለ ልጃቸውን ደስ ሲሉ እየኖሩ ነው። አንቺ በቅናት ገና
መቼም ጀርመን ስለሆነ ማዲያት አላወጣሽም። ኢትዮጵያ ማዲያት ታወጪ ነበር እና አጠፋሽ። እናስተውል። ለእይታም ቢሆን መምረጥ አለብን ስንል በቃ አሁን እሷ ይመስለኛል የሰው ትኩረት ለመሳብ ነው። ነገር ግን አሁን እሺ እነዚህ ችግር የለውም እነሱም እንዴት ዘቢባን ቤት እውነት አጠፋሽ፣ በጣም ነው ያጠፋሽው። ይህን ቪዲዮ ሰብስክራይብ ላይክ እያደረጋችሁ ለማን ታደርሱልኛላችሁ? ሄለን ጀርመን ቁጭ ብላ የኢሱንና የዘቢባን ቤት ኳኳኳኳ ካልፈረሰ እነሱ ደግሞ ቤታችን አይፈርስም ይደምቃል፣ ግን እኛ ዘግተንሽ ንቀሽንሽ ነበር ብሏል ይሱ። ለልጆቼ ስል ግን መልስ መስጠት አለብኝ፣ ለነዚህ ለቤተሰቤ፣ ለሚስቴ። አቤት እንደ ሚስትን በዚህ ልክ ሲያከብሩ እናንተ ምን ቤትሽ አሁናችሁ ጡልጡ እምቲ ሄሉዬ ፎቶሽ ለጠፍ እንዲያይ ዩቱብ ፎቶሽ ይቅርብን። ግን ያው ውዶች እየዘቢባን ማያውቅልን የሀገራችን ቁሰፋይ አስተዋይ ረጋ ያለች ትትናዋ ኢስዬም ደግሞ ልክ እንደ ሰውነት እኔ ያደንቀዋለሁ። እንደ ቸስቱ ጉራው ትከሻ እንኳን ሰጠሽ እንኳንም 2 ልጆች አፈራሽ። ጠላቶች ድብን በሉ። ሁሉም አይደለም እንግዲህ ሄልና ጠላት ድብን በይ። እነሱ ትዳራቸው ደምቆ እየኖሩ ነው። ለልጆቻቸውም ደግሞ ታሪክ ኢስዬ መልስ ስለሰጠ ተስፋ ቻናል ደግሞ ረፈድም ቢል ዘገብ አድርጎ ለተመልካቾች እየቀረበ ይገኛል። ተስፋ ቻናልን እናበረታታ። ሰብስክራይብ እያደረግን እርስ በርስ እንግዲህ እንመካከር፣ እንተቻች ማለት የማይሆንን ነገር መልስ በመስጠት እኛ ታናሾች አሁን ትልቆችን ቆንጠጥ ማድረግ እንዳለብን ነው እንግዲህ እየተሰማን ያለውና ሰላማችሁ ይብዛልኝ ውዶችዬ። ተናፍቃችኋል። እችን ቪዲዮ እንግዲህ ስትደርሳችሁ ሼር ኮፒ ሊንክ እያደረጋችሁ አድርሱልን። ለሄለን ለዘቢባ ህይወትን ትበጠብጣችሁ ውዶች ማሮች